ኡሉባይ የማለዳ ሸክምና ሌሎች ደራሲ ተሾመ ገብረስላሴ ተራኪ ብሩክ ድንቁ ከክፍል 1 ጥቂት ትውስታ የወር አበባ ጊዜን ዱር ውስጥ አሳልፌ ወደ መንደር እንደተመለስኩ ቃልቻው እንደሚፈልገኝ ተነገረኝ። አዳኞች የቆሰለ ዱኩላ እያሳደዱ እኔ ከተሸሸኩበት የሐረግና ቅጠል ምሽግ አጠገብ አልፈዋል። ከመካከላቸው ያየኝ አንዳችም አዳኝ እንደሌለ እርግጠኛ ነበርኩ። ወደ መንደሬ ስመለስ የሚያስወቅሰኝ ነገር ይኖራል ብዬ አልተጠራጠርኩም። ጥሪውን አክብሬ ወደ ቃልቻው ቤት ሲሄድ የጠበቀኝ ግሳጼና ቅጣት ነበር። ባረኬ የሸኘኋቸው አዳኞች የቦርጆ እርዳታ ባይለያቸውም በመንገዳቸው ተቸክለሽ ግዳያቸውን አርክሰሻል። የአባት እናቶቻችንን የኖረ ወግ ጥሰሽ ከዓይናቸው ስለገባሽ ቅጣት ተጥሎብሻል። እናት አባቶቻችንም የኖሩት እንዲሁ ነው። በሰሞኑ የጫካ ውስጥ ቆይታዬ እንደዚያ ያለ አጋጣሚ ደርሶብኝ ወቀሳና ቅጣት ውስጥ ከምገባ ርቄ ብሄድስ ብዬ እግሬ የቻለውን ያህል ተጉዤ ብርቅም የዱር እንስሳት እንዳና ተከትለው የሚመጡ አዳኞች ካለሁበት መድረሳቸው አልቀረም። ክፍል 2 ትረካ አሁን ይቀጥላል። ብቻዬንስ አይደለሁም ኡሉባይ። አስተማሪዎቹስ? ደግሞም ያኔ ወርቅ ቁፋሮ ከተሰደርነው ጓደኛሞች መካከል 5 የምንሆነው ዛሬ ጃላዎች ሆነን ተማምለናል። ከአስተማሪዎቹ ጋር ስንጫወትና ስንከራከር ነበር። ደግሞም የቅርባችን የሻይ ቤንች ሻፖጉይድ ቀበሌ ሰዎች ተመካክረው ሴቶቻቸው ወደ ጫካ እንዳይሄዱ አድርገዋል አሉ። መኤኒቶችም ዳርዳር እያሉ ነው። እኒህ ሁሉ ከኔ ጋር አይደሉምን አለ። ባለቤቴን ከዚህ በላይ አልተከራከርኩትም። ለኔ ግን ትልቅ ፈተና ነው። የማንን ቃል ልቀበል? የሀገሩን፣ የቃልቻውን፣ የሽማግሌዎችን ወይስ የባሌን? የሁለቱንም ቃል አለመቀበልን የዲዚ ባህል አይፈቅደውም። ኮሉ ነባሩን የዲዚዎች ልማድ እየሞገተ ያለው ለኔም ብሎ ነው። ደግሞም የልጆቼ አባት የትዳር አጋሪም ነው። የቱን ትቼ የቱን ልቀበል? ፍርሃቴ ከጫካ አውሬና ከብርዱ ባሰ። መቅሰፍት ላልሺው ቦርጆ ሩህሩህ እንጂ ጨካኝ ስላልሆነ የተባለውን ቅጣት አይወርድም። እናስ ምን አሰብሽ ሲል አፈጠጠብኝ። ድንጋጤና ፍርሃት ያበተው ምላሴን እንደምንም አፍታትቼ እንዳልክ ይሁና አልኩት። ለ2 ወራት ያህል ወደ ጫካ አለመሄዴ በአካባቢው ተነገረ። ጉድ ተባለ። ወሬው ቃልቻው ዘንድ ደረሰ። ወዲያውኑ ነበር መልእክተኞች ቤቴ ድረስ መጥተው የጥሪ ትእዛዙን የነገሩኝ። በነጋታው ከቤቱ ስደርስ ከሳሎኑ እልፍኝ ሆኖ በቁጣ አጓራ። ወደ ጫካ መሄድ የተውሽው አርግዘሽ ነው? ድምፁን ከፍ አድርጎ ጠየቀኝ። ወደ ጫካ መሄድ አቁሜያለሁ፣ አርግዣለሁ ብዬ ቀድሜ መናገር የነበረብኝ እኔው ነበርኩ። እርሱ ግን በአምላኩ መጀን የቀረሁት በእርግዝና እንዳልሆነ ቀድሞ አውቆታል። የቀረሁት አርግዤ አይደለም ስል መለስኩለት። ታዲያ ለምንድን ነው ሲል አንባረቀብኝ። አገር ምድሩን አረከሽው፣ አንቺም ርኩስ ነሽ አለኝ። ግንባሬን ከወለሉ ለትሜ መልስ አልሰጠሁትም። በነጋታው የበግ ጠቦት ይዤ እንድመጣና በደሙ ታጥቤ እንድነጻ አዘዘኝ። በእኔ ምክንያት ያረከስኳት ምድር ትባረክ ዘንድ በሬ አርጄ እንድሰዋ በቁጣ በነደደ መንፈሱ ውስጥ ሆኖ ነገረኝ። ሰውነቴ እየተንቀጠቀጠ ልቤም አታሞውን እየደለቀ ለቤቴ ደረስኩ። ባለቤቴ ቃልቻው እንዳደርግ ባዘዘኝ ጉዳይ ላይ አልተስማማም። ሊመጣ የሚችለውን መከራ ለመቀበል ዝግጁ መሆኑን በንዴትና በስጭት ውስጥ ሆኖ ተናገረ። ለ1 ሳምንት ያህል ከቃልቻው ዘንድ የደረሰብን አንዳችም ችግር አልነበረም። ኋላ ላይ የስውር እጆቹን ኃይል ማየት ጀመርን። ከብቶቻችን ከአካባቢው ሰዎች ከብቶች ጋር እንዳይቀላቀሉ ባለቤቶቹ ከለከሉ። ለምን ስንል ጠይቀን መልሳቸው አጭርና ድፍን ያለ ነበር። ስላልፈለግን የሚል። ሁለቱ ሕፃናት ልጆቻችን
ከሌሎች የሰፈሩ ሕፃናት ጋር እንዳይገናኙ ተከልክለው ከደጅ ብቻቸውን ይጫወታሉ። እሳት ልጭር ከመንደር ሄድኩ። ጭሱ ከቤቱ አናት ተቆልሎ እየተጥመለመለ እሳት የለንም አሉኝ። ይሄው እያየው የለም ትሉኛላችሁ ብላቸው እናንተማ ከኛ ቤት እሳት አትጭሩም አሉኝ። ለምን አልኳቸው። ጎሚ እንዲወርድብን ስለማንሻ ብለው ቁርጥ ያለ መልስ ሰጡኝ። የማሳችንን ፍሬ ተሸክሜ ገበያ ከወጣው ገና ከጀርባዬ ሳላወርድ ነበር በገዢ የምከበበው። ከዚያም ያሻኝን ሸምቼ ከመንደር ካገሩ ሰው ጋር እየተጫወትኩ መለስ ነበር። አሁን ግን ለሽያጭ ከማውጣው ማሽላ አብዛኛውን ተሸክሜን የምመለሰው። አንድ ቀን ባለቤቴ ኮሉ በራችን ላይ ያለው ድንጋይ ላይ ተቀምጦ ሲተክዝ አገኘሁት። ሰዓቱ ከቀጥር ትንሽ አለፍ ብሏል። በዚህ ጊዜ ደግሞ ከቤት ተገኝቶ አያውቅም፣ ሊያውም በገበያ ቀን። ምን ሆነሃል? ለምን በጊዜ መጣ አልኩት። ምንም አልሆንኩም፣ እንዲሁ ነው፣ ውጪ መዋል አስጠልቶኝ አለ። አይኖቹ እንደቡዘዙ። በመንደሩ ስለደረሰብኝ አበሳ፣ በገበያ ስለገጠመኝ ችግር ነገርኩት። እርሱም አለወትሮ በጊዜ መምጣቱ የገዛ አብሮ አደጎቹ ካንተ ጋር መዋል መከራን መጥራት ነው ብለው ስለራቁት መሆኑን አውቀኝ። ጃላዎችም አልኩት። አዎ ሉባይ፣ ፈርተዋል። ከርቀት ሆነው አይኔን እያዩ በስጋት ከሰው ስብስብ ውስጥ ገብተው ይሰወራሉ። ቢሆንም ሉባይ አንሸነፍላቸውም አለኝ ጥርሱን ነክሶ። ቀን ቀንን እየተካ ሳምንትን እየተከተለ ድፍን 1 ወር ሞላ። አንዳችን ከሌላኛችን ተነጣጥለን ኑሮ በማይሞከርበት የዲዚዎች መንደር መገለል ከባድ ቅጣት ነው። አሽሙሩ ባሰብን። የአገር ሽማግሌዎች ስላቅ አንገፈገፈን። ቃልቻውን እየፈሩ እንጂ በባለቤቴ ሐሳብ የሚስማሙ ብዙዎች አሉ። ለምሳሌ ጨለማውን ለብሰው ከበራችን እየመጡ ለኑሯችን አስፈላጊ የሆኑ ነገሮችን ጥለውልን የሚሄዱ ሰዎች ብዙ ናቸው። አስተማሪዎቹ ባለቤቴን ወደ ቤታቸው እያስጠሩ በቻሉት ሁሉ የሚያስፈልገን ይሰጡናል። ይሄ ባይሆን ኖሮ ሕይወት አስቸጋሪ ነበረች። ቢሆንም ታዲያ እንዲህ ያለ ቅጣት የተጣለባቸው ሰዎች ኑሮን ከ1 ወር በላይ መቋቋማቸው ሲታወቅና አንንበረከክ ሲሉ ቃልቻው መጠራጠሩና የ24 ሰዓት ክትትል እንዲደረግ ማዘዙ ስለማይቀር አስኪ ነው። ቅጣቱ ከተጣለባቸው ሰዎች ጋር የተባበሩ ሁሉ የጥፋተኛውን ያህል ቅጣት ይጣልባቸዋል። ይህ ማለት ከኛ አልፎ ተባባሪዎቻችንና መምህራኑ ለችግር መዳረግ እንደሆነ ታሰበ። ለዚህ ደግሞ መፍትሄው 2 ነው። ለቃልቻው ውሳኔ መገዛት፣ ያለዚያም ሀገር ጥሎ መሰደድ። ሁለቱም መራራ ናቸው። ይህ የአያት ቅድመ አያቶቻችን መንደር ነው። ሌላ ቦታ አናውቅም። አንድ ልጅ ባንቀልባ 2 ልጅ በእጅ እየጎተቱ ከፊት ከፊት እየነዱ ቀየውን ጥሎ ወዴት ይኬዳል? በእኩለ ሌሊት ከመኝታዬ እንደተንጋለልኩ ጨለማው ላይ አፍጥጫለሁ። የሳር ክዳን በሳሳበት ጣሪያ በኩል ሰማዩ፣ ሜዳ ላይ የፈሰሱ ከዋክብት ሲጣቀሱ ይታየኛል። ስጋዬ ከቁርበቱ መኝታ ጋር ተጋደለ እንጂ ዓይኔና ልቤ እረፍት ከራቃቸው ሰንብቷል። ድንገት የባነነው ልጄ ጡት ፍለጋ ሰውነቴን ይበረብር ገባ። ገልበጥ አልኩና ተመቻቸሁለት። ጀርባውን ሰጥቶኝ የተጋደመው ባለቤቴ እንቅልፍ እንዳልወሰደው ከትንፋሹ አውቄያለሁ። ኮሉ አልኩ። ጥሬን ሲጠባበቅ የቆየ ይመስል ፈጥኖ አቤት አለኝ። ከጫካ ከቀረው 3ኛ ወሬን ሊይዝ ነው። በዚህ ሁኔታ መቀጠል የምንችል አይመስለኝም። ከ4 ቀን በኋላ የወር አበባዬን አያለሁ። የቃልቻውን ቅጣት ተቀብለን እንሂድ። ያለዚያ እንዴት እንሆናለን? ከሰው ተፈጥረን ያለ ሰው አልኩት። እንሸነፍ ሁሉ ባይ አለኝ ቀስ ባለ ድምፅ። ባለቤቴ እንዲህ ያለ አሳዛኝ ድምፅ ሲወጣው ሰምቼ ስለማላውቅ ሆዴ ተላወሰ። ይሁን ሁሉ ባይ፣ ለአንቺና ለልጆቼ ስል ይሁን። ነገም ሆነ ከነገ ወዲያ መልሼ እንደማሸንፈው አውቃለሁ። ኑሯን በርክኮኝ እንጂ ልቤ መቼም አይንበረከክለትም አለኝ እልህ እየተናነቀው። በነጋታው አስተማሪዎቹ ውሳኔያችንን ሲሰሙ አብዝተው ተቆጡ።
ታዲያ እስከ መቼ አስቸግረናችሁ እንኖራለን ስንል ተከራከርናቸው። ያደረጉልን ሁሉ አመስግነን ወደ ቃልቻው ቤት አመራን። ከወራት በፊት በቁጣ ያጓራው በድል አድራጊነት የሰከረው የሚያደርገውን አሳጥቶት ያዘልለው ጀመር። የአምላኩን አሸናፊነት እየጮኸ በውዳሴና ዜማ አስነካው። ከወለሉ ላይ የተለተመው ግንባሬን ሳልነግር በተስፋ መቁረጥ ተንሰቅስቅ ያለቀስኩ። የቀረበው ጠቦትና በሬ ታርዶ በደምና በፈርስ ታጠብኩ። ባለቤቴ ለ15 ቀናት የቃልቻው አገልጋይ እንዲሆን ተፈርዶበት ከቃልቻው ቤት ቀረ። ልጆቻችንን ሸሽቶን የነበረው ጎረቤትና መንደሩ ተረክቧቸው ጨቅላውን ሕፃን አዝዬ እያነባው ወደ ጫካው አመራው። የወርሃ የካቲት ሌሊት ሰማይ በደማቅ ኮከቦች ተሞልቷል። ሙሉዋ ጨረቃ ከምዕራብ ቅርቃሯ ተላቃ ወደ ሰማይ ኩሌታ ታቀናለች። ይህ ወቅት የአንበሳ ግዛት በሆነው በዚህ የጆባ ዱር ታዳኝና አዳኝ አራዊት ስለሚተረማመሱበት ያስፈራል። እንጨቶችንና ቅጠሎችን አስተባብሬ በቀለስኳት ትንሽ ከለላ ውስጥ ተቀምጫለሁ። ሕፃን ልጄ ጡቴን እንደጎረሰ አንቀላፍቷል። አልፎ አልፎ ቅጠሎች በነፋስ ከመንሻሻታቸው በቀር አካባቢው በጸጥታ ተውጧል። ከጸጥታው ክብደት የተነሳ ልቤ ሲመታ ይሰማኛል። ፍርሃት እንቅልፌን አባሮ ሁለመናዬን ተቆጣጥሮታል። ካለሁበት በስተግራ መሬት የረገፉ ደረቅ ቅጠሎችን እየረገጠ በቀስታ የሚራመድ ነገር ያለ መሰለኝ። የሚራመደው ነገር እየቀረበ መጣና አጠገቤ ሲደርስ ጸጥ አለ። ካቀረቀርኩበት ቀና ብዬ አይኖቼን በፍርሃት አፈጠጥኩ። ጋማው እንደ ሳር ቤት የተከመረ አንድ አንበሳ ከፊቴ ቆሞ ወደ እኔ አፍጧል። የልቤ ምት በጣም ፈጠነ። መተንፈስ አቃተኝ። እንደ ባትሪ የሚያበሩት የአንበሳው አይኖች ሰውነት የሚያዝል አንዳች ነገር የሚረጩ ይመስላሉ። እየተንጎራደደ ያፋሽቅ ጀመር። እንደ ማግሳት እንደ ማጉረምረም ያደርገዋል። ልጄን ደረቴ ላይ ለትሜ በጸጥታ ጸሎቴን ለቦርጆ ማድረስ ጀመርኩ። ወንድ አንበሳ አይተናኮልም ስለሚባል በዚህ ልጽናና ሞከርኩ። ግን ያሰብኩት አልሆነም። ያቺን ለነፋስና ብርድ ብትሆነኝ ብዬ የቀለስኳትን ከለላ እንዳልነበረች አድርጎ በታተናት። ቀረብ አለና ፊቴን በእጁ መታ መታ አደረገኝ። ይሄኔ ፍርሃቴን ማወቅ ባለመቻሌ እሪታዬን አቀለጥኩት። ከዚህ በኋላ አንዳች ከባድ ኃይል ጭንቅላቴ ላይ ሲያርፍና ውስጤ በከባድ ብልጭታ ሲናወጥ ብቻ ነው የማስታውሰው። በነጋታው እኩለ ቀን ላይ ዛፎቹን ሰንጥቆ አይኔ ላይ ያረፈው የፀሐይ ጨረር ቀስቅሶኝ ልነሳ ሞከርኩ። መላው ሰውነቴ ቆሳስሏል። እጄ ከትከሻዬ ላይ ወልቋል። ልጄ ቅፌ ውስጥ የለም። ከወደቅኩበት እንደምንም ተነስቼና የእንጨት ዘንግ ተደግፌ እየተንገዳገድኩ ተጉዤ ምሽት ላይ ሰፈሬ ደረስኩ። በሆነው ነገር የመንደሬ ነዋሪዎችና ጎረቤቶቼ አዘኑ። ግን ቃልቻውን ፈርተው ሐዘናቸውን አልገለጡም። አስተማሪዎቹ በአንበሳ ለተበላው ልጄና ለኔ የህሊና ጸሎት አደረጉልን። ሴቶችን በእኔ ላይ እንደደረሰው ለአደጋ የሚዳርጉ ልማዶችን የሚቃወሙ ስብሰባዎች ሊያደርጉም ወሰኑ። ቃልቻው ግን ለሰራሽው ሥራ ቦርጆ የደም ንጻት ፈልጎ ነው ይህን ያደረገብሽ፣ አሁን ግን ነጽተሻል አለኝ። ብዙ አዛውንቶችም የደረሰብኝን አደጋ እንደ መቀጣጫ እያነሱ ለሌሎች ማስጠንቀቂያ ያደረጉት። 2 ልጆቼን የጆባ ደን በልቶብኛል። አንዱን በብርድ ሌላውን በአንበሳ። የወር አበባዬ መምጫ በተቃረበ ቁጥር በፍርሃት እጨነቃለሁ። ጤንነቴ ይቃወሳል። በአካባቢው ተመድበው የመጡ የጤና ባለሙያዎች ይህንን ልማድ ከአካባቢያችን ሊያጠፉ ሞክረው የሚመጣባቸውን ችግር በመፍራት ትተውታል። ከዚያ ይልቅ ከአስተማሪዎች ጋር በመተባበር ከጫካ ውስጥ የወር አበባ ጊዜ ማሳለፊያ ቤት ለሴቶች እንዲቀለስ ማስተማር ጀመሩ። የመጣውን ሁሉ ለመቀበል ተዘጋጅተናል ያሉ የትምህርት ቤቱ መምህራን ግን ከመኖሪያቸው ቅጥር ግቢ ውስጥ ጎጆ አስቀልሰው በወር አበባዬ ጊዜ በዚያ እንድቆይ አድርገዋል።
ለዚህም ያቀረቡት ምክንያት በደረሰባት አደጋ አካሏ ተጎድቷል፣ እየተጎተተች መሄድ አትችልም የሚል ነበር። ከእነርሱ መኖሪያ የሚገባ ዲዚ ስለሌለ እርክሰት የሚያሰጋው ሰው የለም። ቃልቻው ግን አይሆንም ብሎ በአማላጆች ልመና የፈቀደው። በእኔ ምክንያት የተጀመረው ነገር በዚህ አላበቃ። መምህራን፣ ሐኪሞችና ተማሪዎች እንዲሁም አንዳንድ በጉዳዩ ያዘኑና የተቆጩ ሰዎች ያቀጣጠሉት ተቃውሞ እየበረታ ስለሄደ ዛሬ በቃልቻውና በደጋፊዎቹ ሰፈር ስጋት ገብቷል። አድማጮቻችን፣ ሁሉ ባይ ትረካችን በሁለት ክፍል የተከታተላችሁትን ይመስል ነበር። ስለ አብሮነታችሁ ከልብ እናመሰግናለን።